ጋናርስ እናቴ ትሙት አልደበረኝ ማለት ነው። እንዳይከፋችሁ ከልቤ ነው መነግራችሁ። እንዴት ብሎ እንዳይከፋችሁ ለ12 ተጫውተው 120 ደቂቃ ሄደው በፔናልቲ ደብሮን ማጋሌሽን አስመታ ነው። አይችሉንማ። ኤኒዌይስ ይቺን ቀን እንዳትረሷት። ቀጣይ አመት ማለት ነው እዚሁ ፋይናል ላይ እንገናኛለን። 99% አውሮፓ ላይ ያሉ ቡድኖች አሁን አርሰናል ያለበት ደረጃ ለመድረስ ህልማቸው ነው። ስለዚህ ሊደብረኝ አይችልም። ቻምፕ ሃይዱው ቻምፕ እናቴ ትሙት እንዳይደብር። ቆይ ከዚህ በላይ ማለት ነው እንዴት ፔናልቲውን ምን አይነት ፋውል ይሰራ ነው ማለት ምን አይነት ፋውል እንዲሰራ ነው የፈለገው ዳኛው? ከዚህ በላይ ፔናልቲ ያለ አሁን ነው። ይኸውልህ ሌባ ሻምፒዮንስ ሊግ ማለት አሁን ነው። ለነሱ የሰጠውን ፔናልቲና የተከለከለውን ፔናልቲ አይተኸዋል ወይ? አረ በመድኃኒዓለም ምን አይነት ዳኝነት ነው? ይሄ የትልቆቹ ውድድር ነው። አይገባም አትበላም ማለት ነው። ሻምፒዮንስ ቢሆን ዩኒቨርሲታት ሻምፒዮንስ ቢሆን ዩኒቨርሲታት በስማም ስለሚቻል ነው የምልህ ብራዘሬ፣ ስለሚቻል የአቋማ አባል ከሆንክ ማለት ነው በኮፒ ሊንክ አጨናንቀኝ ብራዘሬ። አንድ ፍሬያችንን ሳይሆን ሁለት ፍሬያችንን ይዘን የቋጠርን በስተመጨረሻም አሳክተነዋል ብራዘሬ። ይሄ ፕሪሚየር ሊግ ምናምን 14 ጊዜ በልተዋል። ለምን ሺህ ጊዜ አትበለውም ብራዘሬ? ቻምፒዮንስ ሊግ የሚባለውን ነገር ግን እንዳሸተትከው ሳትበለው እድሜ ልክህን ትኖራታለህ፣ ትዘልቃታለህ ብራዘሬ። ይሄንን ስኬት ማሳካት የምንችለው እኛና የተወሰኑ አንዳንድ ክለቦች ብቻ ናቸው ብራዘሬና በደንብ ነው የተቋጠረ ዛሬ ጥግ ድረስ ማለት ነው። ስለሚቻል ፒኤስጂ ትችላለህ ጥግ ድረስ። ይመች። ከተማችንን ፒጂ መልሶልናል። እግዚአብሔር ያክብርልን ፒጂ። ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒጂ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር ይቻለው። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ኤዜ እኔ ላይ አግብቶ ሴሌብሬሽን ሲያደርግብኝ እንዴት ነበር? እንደዚህ ነው። ኤዜ አፈናስ ቶሎ በል አፈናስ አሰርኩ። ኤዜ አይ ገብርኤል ሰይፉን ይዛዝብን። ምንም አልልም። ፔናልቲ ተሰጣለ። ፔናልቲ እኔ ማለት ነው አርሰናሎች አሜን አይደል? አሜን አርሰናሎች ማለት ነው የሞተ ፒኤስጂ ፒኤስጂ ማለት ነው። እግዚአብሔር ሞቷል እኮ የሌለ የሞተ ፒኤስጂ እኮ ነው። ከፍቶ እኮ ነው ይጫወታል። ምን ሆናችሁ ነው? ገብርኤል የኔ ጋክፖ ወደ ላይ አናው አንተ በፔናልቲ ሰዓት በኢየሱስም ጉድ ሰራችሁ። እኔ ተውት። ምንም ማለት አይደለም። ፕሪሚየር ሊግ አሳክታችኋል። ለቻምፒዮንስ ሊግ ምንም እንትን አትበሉ። ኮሮና ሆነበት አይደል? ጎሬጎሬው ለቆርቆሮ አትቃጠሉሽ። ይሄ ቆርቆሮ ነው አይደል እንዴ? ይሄም ያልፋል። በቃ ምንም ማለት አይደለም። ምን ማድረግ አይቻልም። እኔ ደስ ብሎኛል። እናንተ ስለትዳውያ እድሜ ልክሽን ከአንድ ለባዶ እንደሰጠሽ የታባሽ ደግሞ ገብርኤል ፔናልቲ ይበለ አይ በኢየሱስ ተዘረፉ። ቅር እንዳይለ ቻምፕ ቅር እንዳይለ አባቴ በፔናልቲ ነው፣ የሌባ ሊግ ነው። ምንም ማድረግ አይቻልም። ሰቤት ስገባ በደንብ ቪዲዮ ሰራለሁ። ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ይመር ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አዳረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ረኢዚ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢሰተው ማለት ነው ችግር የለብኝም። ኤዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ
ወይኔ 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 መንደድ ወይኔ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው አንድ ለፒኤስጂ ፒኤስጂ የአውሮፓ ቻምፒየንስ ሊግን አርሰናልን በማሸነፍ ድጋሚ ባክ ቱ ባክ እንግዲህ ከፍ አድርጎ ስሟል ማለት ነው። አረ ምን አይነት አውሬ ክለብ ነው ግን ፒኤስጂ ከምሬ ነው የምላችሁ። ግን አሳዘነኝ ማጋሌሽ እግዚአብሔርን አሳዘነኝ። ግን ያው አሳዛኝ ተሸናፊ ነው ማለት ይቻላል። አርሰናል ፔናልቲ ደርሰው ነው እንግዲህ የተሸነፉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው በፕሪሚየር ሊጓ መጥናናት ነው አርሰናል ፋሚሊ ማለት ነው። ግን ይሄ ክለብ እግዚአብሔርን የዓለማችን ምርጡ ክለብ በአሁኑ ሰዓት ፒኤስጂ ነው። ግን አርሰናሎችም እዚህ ስለደረሱ ምስጋና ይገባቸዋል። ከእንግሊዝ ክለብ አኩርተውናል። ያው እዚህ ምንም ቢሸነፉም እዚህ የደረሱት እነሱ ናቸውና ክብር መስጠት አለብን ማለት ነው። ብቻ ግን ይህ ሁሉ ተጫዋች ቀይሮ እነ ዴምቤሌ እነ ክቫራትስኬሊያ አልተጠበቀም ፒኤስጂ በፔናልቲ ያሸንፋል ተብሎ ከምሬ ነው የምላችሁ። ብቻ ግን ይሄ ክለብ ኧረ በስመ አብ ፒኤስጂ ቃላቴ ፒኤስጂ አሸነፈ። ጋብሪኤል ይስታል መድኃኒዓለም ቀጣመት ተበላላችሁ ምንድነው ያውቃል ከነግዛ አራኒ ምድረው ብለው ፒኤስጂ ያሸንፋል ብያችኋለሁ። ነግራችሁ ነበር። ምድረ ወያላ አሁን ዝም ነው ምድረ ወያላ። ሌትስ ጎ ፒኤስጂ ይችላል። ኧረ ቋጥሩ ተከብቤ ነበር ሰላም የሚያገኙት ፒኤስጂ ሰላማችንን ሰጠን፣ ተገላገልን። ይችላል ፒኤስጂ ተበጥብጠን ዝም ብለህ አሁን ታጥበተኛ ያንን ስቴዲየም ላይ የምታዘጋጀውን ኮንሰርት ታለቅስበታለህ ኮንሰርትን ትበላዋለህ። ፒኤስጂ ይችላል። ማይ ምንም ማድረግ አይቻልም። ይችላል። የእንጀራ ጉዳይ ነው። ምንም ማድረግ አይቻልም። ትበላዋለህ። ሌትስ ጎ ግን ይመቻችሁ። ተጫውታችኋል። የምር አርሰናል ተጫውታችኋል። ግን ፒኤስጂ ዲዘርቭት ሁለተኛ በተከታታይ ሉዊስ ኤንሪኬ ና ወደ ሊቨርፑል አሁን ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም። ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያያለ እንደ አይሱዚ እንደ ቪኤት እንዳትለው ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ ወንድ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁኝ ማብራት ጠፋ። ግን ችግር የለውም ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርሙ። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉን ነገር በቃ እንደ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ካቅም በላይ ናቸው ብዬ ነው ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ኡስማን ዴምቤሌ በመሃል ተጎርተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ካቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርቴታ ምን አለ? የማይገመት ሁን ፔናልቲም ልትመታ ብለህ ሳት ቻምፒዮንስ ሊግ ፋይናል ደርሰ አትብላ። እንዴት ደስ እንደሚል ዘገነርስ ደበራችሁ እንዴ? ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። እናንተ እኮ የፕሪሚየር ሊጉ አሸናፊ ናችሁ። አሁን የትኛውም የአርሰናል ደጋፊ ማለት ነው እንዲች ብሎ እንዲከፋው አያስፈልግም። ምክንያቱም የት አባሽ አይተሽው የምታውቂው ዋንጫ ነው። የትም አባሽ አይተሽው የማታውቂው ዋንጫ ስለሆነ አርፈሽ ጥቅልል ብለሽ እግርሽን ታጥበሽ መተኛት አለቀ። ይመቻችሁ። ለማንኛውም እኛ ፒኤስጂዎች ማለት ነው ዋንጫውን በልተኗል። ይዘን ወደ ፓሪስ እንመለሳለን። ሃያ ሀቢቢ የሌባሊግ ብቻ ሳይሆን ማለት ይኸውላችሁ ለልጅ ይውላ የምናገሩ ታሪክ ነበር። ዛሬ ቻምፒዮን ነበርን እኮ። ወይኔ ትንሽ ደቂቃ እንዴት ነው ፔናልቲ የሚሳተፉ ፋይናል ጌም ላይ አይሳተም። ታንተ እኮ አይጠበቅም። እግዚአብሔር በስማን ቦልድ ብላ መቶ ሜዜ በስማን ቦልዳቲ ሁሌ ተሳለም ያለበት ተጸልይ ያለበት እንዴ ማጋሌሽ ኮርና ኮር ለሚ እግዚአብሔር ፔናልቲ እንደዚህ ይመታል እንዴ ማጋሌሽ እንዴ? በስማ ለልጅ ብቻ ሳይሆን ለልጅ ይውላ እኮ የምናገሩ ታሪክ ነበር ዛሬ።
ኧረ በስመ አብ ወልድ ትንሽ ደቂቃ እኮ እግዚአብሔርን ኧረ ላሽ ተጫዋች እንዲህ ማለት ነው። መሳደብ አልፈልግም ግን በቃ ዛሬ ኧረ ላሽ በስመ አብ ወልድ መንፈስ ቅዱስ ትሽ ሁሉም ሊጨፍሩ ሲገቡ ማርኪኒዮስ ግን ጋብርኤልን ሊያጽናናው ያገሩ ልጅ በዚህ መልኩ ቀጥታ ነው ሄደው ወደሱ። ሌሎቹ በቃ ቂጣቸውን በካልቾ እየመቱ ሲዘሉ ነበር። እሱ ግን ይለያል የምር። በእርግጥ አምና በልቶታል፣ ግን እውነት በዚህ መልኩ እንዲያልቅ አልፈለኩም ነበር። You never think that champions of Europe. You never think that. You never think that champions of Europe. You never think that. You never think that. You never think that. You never think that champions of Europe. You never think that. እንዴት አባቱ ነው የሚያቃጥለው በእናታችሁ። የቲክቶክ አካውንት የመዘጋት ለራሱ እንደዛ አልሰበረኝም የምር። አዑዙ ቢላሂ ሚነ ሸይጣን ደርሰን በእናታችሁ በአላህ ዳኛ እንደዛ አይነት ግን ሌብነት በታሪክ አይቻላልም። የምሬ ነው። እንደዚህ አውሮፓ ቻምፒዮንስ ሊግ ላይ እንደዚህ አይነት ዝርፊያ በጋድ እንደዚህ ይዘረፋል። አረ በአላህ ምን እኮ በመናታ አረ ወይኔ አረ በፈጣሪ ያለ እኔ በጣም ከባድ ነው ወገን። ላይክ እኔ ጨዋታዎች ጀም እንደዛ አይነት ሙድ አልነበረኝም፣ በቃ ተስፋም አልነበረኝም። ግን እንደዛ ተስፋ ወይኔ ተጫዋቹ ወይኔ ጋብርኤል አዑዙ ቢላሂ ከባድ ነው ወገን። የምሬ ነው የምላችሁ። በጣም ነው የሚያስጠላው። በጣም በኳስ ተጨንቄ አላውቅም። እስኪ አልበኝ ነው የቆጠርኩት። እስኪ አልበኝ በኢየሱስ ስም እንዴ ይኸውልህ ስማ፣ ለንደን ውስጥ ማለት ነው ሻምፒዮንስ ሊግ ያለኝ እኔ ብቻ ነኝ። እኔ ብቻ ለንደን ውስጥ ሻምፒዮንስ ሊግ ያለኝ እኔ ብቻ ነኝ። ይኸውልህ ፓልመር ሊኖር ይገባል። ፓልመር የለም እንዴ ወንድሜ። ምን ተሰማ ወንድሜ? ናኦሜ ምን ተሰማ? አረ ዛሬ በሰላም አደርኩ፣ እቤቴ በሰላም ተኝ። አረ በለ አረ ይኸውልህ ለንደን ውስጥ እኔ ብቻ ነኝ። እኔ ብቻ ያማልልኝ ማአወደ ለንደን ውስጥ አበርዝ ነበራችሁ። አየህ ፓልመር ግን የላችሁ። አበርዝ አገባ ሰራ፣ ፓልመር ግን የላችሁ። ፓልመር እኔ ነኝ ያለኝ። ፒኤስጂን ለማሸነፍ ፓልመር ያስፈልጋል። በኢየሱስ እኔ አዝኛለሁ። የሌባ ሊግ ናውጣው የሌባ ሊግ ወንድነ ናውጣው የሌባ ሊግ አርሰናል ነበር የሚገባው ጎስት የሌባ ሊግ ነግሬያለሁ። የሌባ ሊግ እማትገመቱን ኦስማን ባላንዶር ይላል አባቴ። አውጣው ማጋለ